ፓስተር ዲቦራ ሆናለች። ግን በጣም የሚገርመኝ አሁን ኦኬ ከተለወጥሽ ጴንጤ ከሆንሽ ለምን ነው ማህተብሽን አርገሽ በኦርቶዶክስ ተዋህዶ ስም ትነግጃለሽ፣ በዚህኛው ሰዓት ደግሞ በጴንጤ ትነግጃለሽ? ይሄ ትራንስ ሪሊጅን ብለነዋል። ትራንስ ሪሊጅን መቆም አለበት። ላይክ ትራንስ ፖለቲሽን አሉ። ላይክ ጌታቸው ረዳው ትራንስ ፖለቲሽን ነው። እቺ ትራንስ ሪሊጅን ናት። ግን ማህበረሰቡ ምን አስመሰለሽ? ጴንጤ መሆን ከፈለግሽ ሁኚ። ማህተብሽን አድርገሽ ኦርቶዶክስ የተጫወትሽ ከዛ ደግሞ ጴንጤ መጫወት ምንድነው የሚጠቅመው? ደግሞ እኮ ጴንጤው እኮ ይቀበላል እኮ ምንድነው? ብሽሽቅ ነው። ብሽሽቅ አብሽቅልን። ከሆዘሪ ወደ ሮዘሪ የተለወጠች ሴት ናት። ከሆዘሪ ወደ ሮዘሪ ብየዋለሁ። ትረሳላችሁ ማለት ተለውጠሽ ነው፣ ንስሐ ገብተሽ ነው። ኦርቶዶክስ ተዋህዶ ነኝ ትላለች ማህተብ አድርጋ። ኤቭሪዴይ ጴንጤ ነሽ። ጴንጤነታችሁ እኔ እኮ አንደኛውን በአግባቡ ኑሩት አይደል ጋይስ? አንደኛውን እንዴ ታፕ እያደረጋችሁ አይደለም እንዴ? ታፕ አድርጉ ጋይስ። ይታየኛል። ታፕ ኮፒ ሊንክ አድርጉ አንዴ። ጴንጤነትሽን ኑሪ በአግባቡ፣ ምንም ችግር የለም። ግን ኦርቶዶክሶችም በቃ ምን ሆነ መሰላችሁ? አሁን ሶሻል ሚዲያ ላይ አሁን አገራችን ወይም ደግሞ የኛ ኮሚኒቲ ለማብሸቅ ስለሚፈልጓቸው ኦኬ ይጠቀሟቸዋል። እቺ ልጅ ኦርቶዶክስ ተዋህዶ አይደለችም፣ ማህተቡን አውልቁ በላት። የሰው ሃይማኖት ይዛ ትነግድና ጴንጤ ትጫወታለች። አዳም ላማንደና ደግሞ የምትላገገው ነገር ስላቂ የገጠር ልጅ ነሽ፣ ሀዲያ ነሽ አይደል? ሀዲያ ነው ምናምን የሆነ ዶርዜ ነው ምናምን ናት አይደል? አነጋገሯ ምናምን ምንድን ነው? ምን አድርገን ነው በዚህ ደረጃ የምትሞላቀቂብን? ትክክለኛው ድምጽሽና መልክሽን እኮ አይተነዋል ምን እንደሚመስል። ኦሮሞ ናት፣ ኦሮሞና የሆነ ዶርዜ ነገር ናት። አይደብራችሁም? ፌክ ነገር ሁሉ ፌክ። አዳም ላማንዳናው ጋን ሐዋናናናናናናና ምን አይነት ልጋጋም ተላገገችብን እኮ። ተላገግሽ እኮ ዲቦራ። የዳይቦ ገንዘብ አንድ ጴንጤ ጠብሳለች። አሁን ደግሞ አንዳንዱ እንትና ነው ይባላል። እንትና እንደሆነ ግን ያላረጋገጥንም። እንትና ከእንትና ጋር ነበር፣ ከእንትና ጋር አብረ ነው እያየነው አይደለም። እንትና ደግሞ ብቻዋን አሁን ልብስ ምናምን እየሸጠች ነው። እንትና ትዳሩን ፈቶ እንትና ጋር ሄደ፣ እንትና ከእንትና ጋር ዋለ። አሁን ደግሞ እንትናን ጠብሳ እቺ ሴትዮ ጠነጠጠችብን በላያችን ላይ። የጴንጤዎች ብሶባቸው የለ እንዴ? የጴንጤ ወንዶች ብሶባቸው የለ? ምንድነው? እኔ ለምን እንደወጣ ቃላቸው አይ ቲንክ ጴንጤዎች የባሰባቸው ሚስቶቻቸውን ፓስተሮች እያጫወቱባቸው ነው መሰለኝ የተቸገሩት። እዚህ ሶሻል ሚዲያ ላይ ጴንጤው እኮ ነው ጊፍተሩ ምናምን በየቦታው እየዞረ ከተለያየ ሴት ጋር ሲላገግ የምናየው። እኔ እንደሚመስለኝ እነ እዩ ጩፋ፣ እነ እስራኤል ዳንሳ፣ እነ ምናምን ዮናታን አክሊሉ ብዙ ሴቶችን ሚስቶቻቸውን እየወሰዱ አዳር ጸሎት እያሉ ምን እንትን ብለውባቸው ነው። ወንዱ ተበላሸኩ፣ ጴንጤ ወንዱ ተበላሸኩ። ትዳሩን ትቶ ልጆቹን ትቶ አገር ላገር እየዞረ ቲክቶክ ሴት አዳሪ ጋር ነው የሚውለው። ጴንጤዎች ማሰብ አለባችሁ። something is happening ቸርቻችሁ ውስጥ። እኔ ነገራቸዋለሁ። በጴንጤ ቸርች ሴቶች ከባሎቻቸው ይልቅ
ፓስተሩን እኮ ነው ፓስተርዬ ልምጣ ፓስተር ነይ ካላት ነቅላ ትሄዳለች። አንድ ካውንስል የማደርገው ጓደኛዬ አንድ ቀን እሱና ባለቤቱን ካውንስል እያደረግናቸው እኔና ባለቤቴ ምንድነው ችግር እለዋለሁ። እንዴ በቃ እኔ ፓስተር ከጠራት አልጋ ላይ ነቅላ ሁሉ ትሄዳለች አለ። ነቅላ ትሄዳለች አለ። ጌታ ምስክር ነው። በቃ ነቅላ ትሄዳለች። እስኪ ጴንጤ ቸርች ሂዱ ፓስተርዬ ምን ልልህ ምን ላድርግልህ ምናምን። ምክንያቱም የሆነ ያው የጴንጤ ቸርች በነገራችሁ ላይ ስሞል ቲክቶክ ማለት ነው። ጴንጤ ቸርች ማለት ቲክቶክ ማለት ነው። ለምን ቲክቶክ ማለት ነው። ባዶ የጴንጤ ቸርች ብትሄዱ ኤግዛክትሊ ቲክቶክ ማለት ነው። ባለጌው ጋጠወጡ አጭበርባሪው ነው የሚፈምሰው። አገልግሎት ደረጃ የሚቀመጠው ሌባው፣ አታላዩ፣ አጭበርባሪው፣ ውሸታሙ ነው። በቃ በጴንጤ ቸርች ትላልቅ አገልጋይ የምትሏቸው ሰዎች ሌቦች ናቸው። እነ ተከስተ እነ ሳሚ እነ ምናምን የምትሏቸው ዘማሪ ምናምን የምትሏቸው በቃ አማጋጭ በቃ ባለጌው በቃ ቲክቶክ ማለት ነው። ለዛ ነው ቲክቶክና ጴንጤ የተስማማው። ቲክቶክና ጴንጤው የተዋሃደው ለዛ ነው። ተስማምቷል። ላሷ እቺ ሸርሙጣ ሴት አዳሪ ጡቷን ገልብጣ መዝሙር ምን ችግር አለው? ደሴም ነው። ቸርች ብትሄዱም ጡታችሁን ገልብጣችሁ ነው እንትን የምትሉት። እና ቲክቶክ ለጴንጤዎች አመቺው ነው። ኤክስፖዝ ያደረገው ኦርቶዶክሱን ነው። ያልተስማማው ኦርቶዶክሱ ነው። ምክንያቱም ኦርቶዶክሱ ተደብቆ ነበር ነገሩን የሚያደርገው። እቺ ለጴንጤ ኦርቶዶክሱ ይሸማቀቃል። ጴንጤ እኮ አይሸማቀቅም። እምሟ እንሮ ነክሶ እንትኗን ፓንቷን እንዲ ያላመጠው መዝሙር ትከፍትላቸዋለች። ከምር እኮ ነው ብላችሁ ይሄ ተገልብጦ ጡት ማዛዣ የለ አንድ ግራ ጡቷ ሜክሲኮ ቀኝ ጡቷ አውስትራሊያ ቁጭ ብሎ ምንም በቃ ኢየሱሴ አታልፍም ብሎ እያል መዝሙር ለምን ተስማማ? አየ ቲክቶክ የባለጌዎች መንደር ነው። ቲክቶክ የምትባልጉበት ነው የባለጌ። ታትስ ዋይ አሁን እቺ ዲቦራ በቃ ጴንጤ ናት አይደል እንዴ? ጴንጤ ናት፣ ድሮም ጴንጤ ናት። ማህተብ ያደረገችው ልትነግድ ፈልጋ ነው። ያው ኦርቶዶክሱ ታውቃላችሁ እቺ የሃይማኖቷ ብሽሽቅ ምናምን ያለች ናት። የሃይማኖቱ ብሽሽቅ ስላለ ማህተብ አድርገው ይመጣሉ። ከፈለጉ ስላድኖ ይይዛሉ። ግን ጴንጤዎች ናቸው፣ አብዛኛዎች ጴንጤዎች ናቸው። እግዚአብሔር ምስክሬ ነው። ጃኒ ጴንጤ ናት፣ ጆን ዳንኤል ጴንጤ ነው፣ አዶናይ ጴንጤ ነው፣ እንዳሉ ጴንጤዎች ናቸው። ግን they have to pretend ምክንያቱም በላችሁ ኦርቶዶክስ ተዋህዶ ራሱን የቻለ እንትን አለው አይደል? ኳሊቲ አለው። ታፕ ኮፒ ሊንክ አድርጉ ጴንጤዎች። ለእናንተ ነው የምሰብካችሁ፣ ለእናንተ ነው ትምህርቱ። መቼ ነው የምትወጡት ከብልግና? ወንጌል መቼ ነው የምትወጡት ከብልግና ወንጌል፣ ከአስመሳይነት ወንጌል፣ ከብሽሽቅ ወንጌል፣ it's just everything about you guys ሁለመናችሁ is fake። ውሸት ነው፣ ውድድር ነው፣ ፍክክር ነው። It's all about the rhythm, the melody. It's all about the excellence of the the artistry. That's why እንደነ ዲቦራ ያሉ ሴቶች በደንብ ነው ይመጡና እኛን የበደልን ይቅርበሉ ተብሏል አይደለ? እኛን የበደሉ ይቅርበሉ። በደላችን ግን በደንብ እኮ አታውቆም እኮ። እስኪ አንብቢው በሏት እስኪ። እግዚአብሔር ጻድቅ ነውና እናንተም ጻድቅ ሁኑ የሚለውን ስኪፕ ታደርጊዋለሽ አይደል? በነገራችሁ ላይ ያው ጴንጤ ይፈቅዳል። እኔ ጴንጤ አይደለሁም፣ ኦርቶዶክስ አይደለሁም። ግን ጴንጤቆስጤ እምነቱ በደንብ ገብታችሁ ብታዩት ሴት አዳሪነት ይፈቀዳል።
ነምበር 1 በጴንጤቆስጤ ቤተክርስቲያን ውስጥ ያለው ምን እንደሆነ ታውቃላችሁ? ዝሙት። ለምን ነው ዝሙት? ቢኮዝ ዝሙት የሚጀምረው ካለባበስ ነው። ቤተክርስቲያን ስትሄዱ አዳር ጸሎት ተብሎ ሽኔውና ታምፎርድ ሽቶ ነስንሳችሁ ቢኪኒያችሁን አድርጋችሁ ምናምን ሄዳችሁ ለአዳር ብቻ ትክክለኛ አዳር ጸሎት ሳይሆን አዳር እንትን ብትሉት ይሻላል። that's why የረከሳችሁ that's why የጴንጤውን የድሮ ጴንጤና አሁን ጴንጤ አንድ አይደለም። ይሄ ላለፈው 20 ዓመት የመጣው ጴንጤ ስታዩት ፐርፎርማቲቭ ነው አለኝ። ፐርፎርማቲቭ ታውቃላችሁ? ፐርፎርማቲቭ ተዋናኞች ናቸው። አሁን ፖፖ መጣ አንደና ለጋጋ አንቺን አስሮ መግረፍ ነበር። ባለጌዎች ናችሁ። የሚናገራችሁ ስላጣችሁ ነው። ነገርኳችሁ። ቲክቶክ እና ጴንጤቆስጤ ተስማምታቸዋል፣ ተዋህዳቸዋል። እንደ አብዛኛው ጊፍተር ጴንጤ ነው ታውቃላችሁ። ለሴት አዳሪ ጊፍት የሚሰጠው ትዳሩን በትኖ በየቦታው እየሄደ ከዛ መጥቶ መዝሙር እየከፈተላችሁ ያዳምጥላችኋል። ትዳሯን በትና ልጆቿን በትና ምን ብላ እዚህ ጋር መጣ ቁጭ ብላ ፖለቲከኛ ትሆንላችኋለች። ቁጭ ብላ ትትላለ። እስኪ ተመልከቱ። ያ ነገር ደግሞ ኤክሰፕት በሆነ የሚያናድደው እኮ ይኸውላችሁ የሰው ልጅ ደካማ ጎን አለው፣ ኃጢአተኛ ነው፣ ምንም ችግር የለም። ኃጢአተኛ ሆናችሁ ደካማ ሆናችሁ ግን እንደ ቅድስና እንደ ጻድቅ ስትከበሩ ይደብራል። ያ መሆን የለበትም። ተረዳችሁኝ? ሁሉም ኃጢአተኛ ነው። ሁሉም ያው እኔ በእውነት ለመናገር እንደናንተ ኃጢአተኛ አይደለሁም። አልማግጥም፣ አልሰርቅም፣ አልዋሽም፣ አላጭበረብርም። ምን በቃ እኔ አሁን ሳስበው የኔ ኃጢአት ምንድነው? እኔ አሁን ለምሳሌ ምንም ኃጢአት አልሰራም ማለት በዚህ ደረጃ ኃጢአት የሚባል አልሰራም። አልሰርቅም፣ አላጭበረብርም፣ አላማግጥም። ይኖርም የደም ነጋዴ አይደለሁም። በብሔርና በዘር አልነግድም። ይሄ ታፕ 10 የሚባለውን ነገር አላረግም። እኔ አልሰክርም፣ አልጠጣም፣ አልጨፍርም። ምንም በቃ ላይ ምንድነው የኔ ኃጢአት ምንድነው? እውነት መናገር። እናንተ ተሳዳቢ ናችሁ፣ ሴት አዳሪ ናችሁ፣ ባለጌ ናችሁ። ነገርኳችሁ። የጴንጤ ቤተክርስቲያን ስትሄዱ በጴንጤ ቤተክርስቲያን ውስጥ ቦታ መድረክ የሚሰጣቸው ባለጌዎች ናቸው። እግዚአብሔር ምስክር። ሐሰተኛ ነብዩ፣ ሌባው፣ አጭበርባሪው ጴንጤ ቸርች ውስጥ የከበሪታ ወንበር የሚሰጠው ፓስተር፣ ሐዋርያ፣ ነብይ፣ ዘማሪያ ምናምን እንዳሉ ሌቦች ናቸው። ሌባ ከሆናችሁ ልክ እንደ ቲክቶክ አልኳችሁ። ቲክቶክ አሁን ብዙ ተመልካች የሚያገኘው ብዙ ተከታይ የሚያገኘው ባለጌው፣ ተሳዳቢው፣ ጋጠወጡ፣ ሴት አዳሪው ይሄ በቃ ላይ ኃጢአት ነገር የሚሰራ መጥፎ ነገር የሚያደርግ ሰው ተወዳጅ ሆነ። ታፕ ኮፒ ሊንክ አድርጉ ጋይስ። እና ዲቦራ አትላገጊ፣ ኦኬ፣ አትላገጊ፣ ምረጪ። ኦርቶዶክስ ነሽ ጴንጤ፣ ትራንስ ሪሊጅን መቆም አለበት። በትራንስ ሪሊጅን ታምናላችሁ ጋይስ? ዱ ዩ ቲንክ ኢትስ ኦኬ ፎር ፒፕል ቱ ሃቭ ቱ ሪሊጅን? ሁለት ሃይማኖት ይዞ መሄድ። በአባቴ ኦርቶዶክስ በእናቴ ጴንጤ ነኝ፣ በአያቴ ሙስሊም ነኝ። ተገቢ አይደለም። አንድ ሃይማኖት ይዛችሁ ያ ሃይማኖትን ተከትላችሁ አይደል እንዴ? ዋን አት ታይም ነው። አንድ ሃይማኖት ዋን አት ታይም ነው። እንደ አንዳንዱ ደግሞ በየሳምንቱ እንዳትለውጡ፣ በየ2 ወሩ በየ3 ወሩ እየተገለባበጣችሁ እንዳትመጡ። ግን እምነት ትራንስ ሪሊጅን እኔ ሰለች ትራንስ ብሔር፣ ትራንስ ጀንደር፣ ትራንስ ሪሊጅን በቃ ላይ ቅጡ በቃ እውነት የሚባል ነገር የሌለበት ዘመን ላይ አዘፍ ሁሉም አሽቃባጭ፣ ሁሉም አስመሳይ፣ ሁሉም ተወዳጅ ባይ ልወደድ ባይ ነው እንዴ? እኔ አሁን ስናገር ማለት ነው አይ ነው ብዙ ሰው አይመቸውም፣ አያገባኝም። ለሚመቸውንም እኔ ለማስተላልፈው መልእክት ነው።
ከዛ ደግሞ ምን እንደሆነ የደበረኝ ታውቃላችሁ? የዚች ልጅ እንዴ ትክክለኛ ድምጽሽን እኮ እናውቀዋለን። ስቅጥ ያለ የገጠር እንትን ነው እያልሽ የምታወሪ ሴትዮ ነሽ እና የምትላገጊው ነገር ነው። በእግዚአብሔር ይዤሻለሁ፣ በእናትሽ አቁሚ። ኧረ ሲደብር ሲያስጠላ። ተለፋደደችብን እኮ ልፍድድድድድድ አለችብን። እኔ ስለሌለው ዝም ትላችኋል። የሚናገራቸው ሰው የለም እንዴ? ተለፋደደችብን እኮ እቺ ልፍድድ። ወይኔ እግዚአብሔር፣ እኔ በህይወቴ ሰውን በቃ ላይ እኔ በቃ የሆነ ነገር ምናምን አይላችሁም ስታወራ ሲያስጠላ። ኧረ ዲቦራ በፈጠረሽ አምላክ፣ ኧረ በኢየሱስ ስም፣ ኧረ ተላገገችብን። እኔ እግዚአብሔር ምስክሬ ነው። ስልኬን ስበር በቃ ወዳቻ ወይ ወይኔ ጉዴ! ደፈረችን እኮ ደፈረችን በጣም ዲቦራ ፖፖ። ኧረ በጣም ትናንትና ሽንት ቤት ውሃ ስትጠጪ የነበርሽ ትናንትና በቴሌግራም እና በምናምን ዳይቦን 5-1 እያጫወትሽ በየቦታው ቪዲዮሽ የተለቀቀ ኪውካምበርና አናናስ ስትውጪ የነበርሽ እዚህ ጋር መጥተሽ በእናትሽ አትሊስት እኮ ሰው እንዴት ሰው ከቤታዮ ጋር ስትታይ ነው እንዴ የፈነጠጥሽው? ጋይ ሰው እኮ ይቀየራል። ሰው እኮ ይቀየራል። የዚች እኮ በቃ ላይ ኦቨርናይት እኮ ሆነብኝ። ኦቨርናይት ጴንጤ ከቤታዮ ጋር ተጣላች፣ ጴንጤ ሆነች። ኢየሱሴ እኔ ጌታ አምላኬ፣ እኔ ኢየሱሴ አምላኬ የምትለው ነገርስ የምትለው እቺ ዘገምተኛ ናት እንዴ? ወይ በባለፈው ከፕሬዝዳንት ማሜ ጋር ስትጫወት ተፈትፍጣ አልነበረ? ሙታ ነው እንዴ ተነሳችው? ሙታ ጋይ ታይታችኋል? የምትለው ነገር እቺ ድመት ስታወራ ምናምን እግዚአብሔር ቅፍፍን የሚለው እንዴ ሙና ነው። አጤም በባለፈው ከፕሬዝዳንት ማሜ ጋር ስትጫወት ወድቃ ፍጥፍጥ ብላ ምናምን የሆነ ነገር ፈሷለኝ። የሆነ ሰው ጋርማ ተጣብሳለች፣ የሆነ ጴንጤማ ጠብሳለች፣ የሆነ ቻባ አንድ መከረኛ ቻባ የሆነ ጴንጤማ ጠብሳለች። እንትና ከእንትና ጋር ነበርና እንትና አንድ ላይ ያየናቸው አይደለም። እንትና ለእንትና ቀለበት ገዝቶ ነበር፣ ግን እንትና ያው እንትና አላለም። እንትና ጋር እንትን ይኑር አናውቅም። እንትና እንትን ቤቱን ሽጦ እንትና በልተዋለች ይባላል። እንትና ደግሞ ዛሬ እንትን ላይ ነው ያለ ይባላል፣ አላውቅም። ነገር ግን ዛሬ እንትና እንትን ሆናለች። ግን ዲቦራ ጴንጤ ሆናለች። ጠንጥጣ አስቸገረች። ረስተዋለች። ማህተብሽን አውልቂው፣ ጋይስ። ታፕ ኮፒ ሊንክ አድርጉ። ታፕ ኮፒ ሊንክ አድርጉ። ምን ያርጋችሁ ነው? ረሳችሁት እንዴ? ታፕ ረሳችሁት? ስለዚህ ፕሊዝ ዲቦራ we know who you are። እኛን እየጸለይንልሽ ነው። አንድ ቀን ከሽርሙጥናሽ ከእንደዚህ አይነት ነገር ወጥተሽ የሰው ባል ከማሳደድ ወጥተሽ you never know ትክክለኛ የምትለወጡበት ጊዜ ይመጣል እኮ። እናቶቻችሁ ምን አሁን የዲቦራ እናት በጣም አታዝናችሁም? የዲቦራ እናት ኢማጂን እናት ሆናችሁ ልጃችሁ የምትታወቅ የአረብ ፖፖ ብለው ሲጠሩ ምን ይሰማችኋል? it has to be bad አይደል ጋይስ? የሆነ ነገር እኮ ይሰማል። እናቶች አላችሁ እዚህ ውስጥ ልጆቻችሁ ነገ ፖፖ ተብለው ቢጠሩ ደስ ይላችኋል? ምንድነው የሚሰማችሁ ፖፖ ሲባሉ? ፖፖ ማለት መሰላችሁ አረብ ሀገር ሴቶችን ይጸዳዱባቸዋል ይባላል። እና እንደዚህ አይነት ስራ ነበር የምትሰራው። ለዛ ነው ፖፖ የተባለችው። አረብ ሀገር በጣም ብዙ ብር ይከፍላሉ መጣው እናንተ ላይ ሊጸዳዱባችሁ ማለት ነው። እና እንደውም እውነት ለመናገር which is very disgusting ነው። በጣም ያስጠላል። ግን ለገንዘብ ሰው ብዙ ነገር ሲያደርግ አይተናል።
ፖፖ የምትታወቀው በዛ ነው። ግን ፖፖ የሽንት ዕቃ ማለት ነው። እናትሽ እሺ፣ እናትና አባትሽ ምንድነው የሚሰማቸው? ወደ ፌው ምን ይሰማቸዋል? እኔ እውነቴን ነው። ብዙ የኢትዮጵያ እናቶች ልባቸው እየተሰበረ የሞቱ ይመስለኛል። በጣም እኮ ነው የምናየው ነገር። በባለፈው አላያችሁም? ጃኒ በቡታንቷ በቃ ቡታንቷ ደግሞ ያቺ ጡቱና ያቺ ኩንታሮ ጡት ደግሞ ያው ለሷም ጡት ማሳጅ አድርጋ። እኔ እውነቴን ነው የምላችሁ። መቼ ነው ግን ኢትዮጵያኖች እንደዚህ ይሆን? መቼ ነው እንደዚህ ነገር የተጀመረው? ማለት ታስታው ሳሮን ሽሮ በዛ ደረጃ ስትሰደብበት የነበረው ጉድ እኮ ዛሬ እኮ ሳሮን ሽሮን መላእክት እኮ መሰለች። እነ ጃኒ እነ ዲቦራ መጣው እኮ መላእክት አስመሰሏት። ዲቦራ አስመሳይ ነሽ። you are very አስመሳይ ነሽ ዲቦራ፣ ይቅርብሽ። አታስመስይ። በዚህ ደረጃ ማስመሰል ጥሩ አይደለም። ኦኬ፣ አታስመስይ። ልመና ደግሞ አሚናነት እዚህ ጋር ላሊበላነት እኮ ተጣጣፈ እኮ በቃ ተጣጥፎ ቀረ እንዴ! እስኪ ረፍቱ ሰዱ፣ እስኪ ለማኞች ረፍቱ ሰዱ። አንዳንድ ጊዜ 24 ሰዓት 7 days a week ልመና ለማኝ የተከበረበት ዘመን ነው። አልፎ አልፎ ተጫወቱ፣ ጀስት አልፎ አላለ የቀጠሮ ጌም ምናምን አካውንታችሁ እንዲያድግ ምናምን ኮንቴንት ስሩ እንጂ ወለ ሀቡዲን ማየዋት እኮ በባለፈው ወልዳ ወዲያውን ሕፃኑን ወርውራ ቲክቶክ ገብታ ጌም አልተጫወተችም። ምን አይነት ዓለም ውስጥ ነው ያለ ነው? ልጇን አረብ ሀገራችን እኮ እንዴ 40 ቀን ነው ምናምን ሴት ልጅ እኮ ከቤት አትወጣም። ስንት ቀን ነው ጋይስ? እኛ ገራው 3 ወር ለማኞች፣ የሶሻል ሚዲያ ለማኞች። ማይ ጋድ እዚህ ሀገር 3 ወር እኮ 3 ወር ካናዳ እና አውሮፓ 1 አመት እኮ ማተርኒቲ ሊቭ ይሰጣልኝ። ጋይስ ዲሊቨር አደረገች ከዛ ዘላ ቲክቶክ ገብታ ጌም እየተጫወተች አላየዋትም? በጌታ በኢየሱስ ስም ጀርመኒ 3 አመት ዋው! ጀርመን ነበር ልጅ ማሳደግ ልጅ ማስወለድ። ለዛ ነው ጀርመን ያሉ ሰዎች ስራ የማይሰሩት፣ መንግስት ሁሉ ነገር ስለሚከፍልላቸው። በሀገራችን አራስ ለስንት ቀን ነው የምትታረሰው? ጉራጌ ደግሞ ባህል አለው። ሶስት ወር ይታረሳሉ። በደንብ እኮ ነው ይሄ 80 ቀን። በጣም እኮ ነው የሚገርመው። ምን አይነት ዘመን ነው የደረስነው? ምን አይነት እኔ እኮ የሚያናደደኝ እኮ ማህበረሰቡ ህዝቡ እኮ ነው መንጋው። እኔ ባለቤቴ እስከ ልጆቹ 6 ወር እስከሚሆኑ ድረስ ማለት ነው ኤቭሪቲንግ ነበር ነው ቴኬር ማረገው። በጣም ነበር የምንከባከባት እንዴ! በጣም የሆነ ለቃ I just feel so እንትን እርጉዝ ሴት ማይ ጋድ። እኔ አነገር ልንገራችሁ፣ በዚህ ምድር ላይ ሴት ልጅ ስታረግዝና ስትወልድ በጣም መንከባከብ አለባችሁ። I just love that. But my favorite time was my wife pregnant huna. My God, Jesus Christ.
እንዴት እንደሚያምሩ እንዴት ደስ እንደሚሉ እንዴት በቃ ላይ ልጅ እኮ ነው እንዴ they're cooking እኮ ልጆቻችሁን እኮ ኩክ እያደረጉላችሁ ተሸክመው ሰው እኮ ነው ተሸክመው በደንብ ጤናማ ልጆች እንዲሆኑ እግዚአብሔር ይመስገን። እኔ ከሁሉም ነገር ጤናማ ልጅ ኑራችሁ ጤናማ በቃ ጤናማ ሜንታሊ በዚህ ዘመን ውስጥ የአእምሮ ችግር ያለባቸው ልጆች በጣም እየበዙ ነው። አውቲዝም የተለያየ በሽታ ያለባቸው ልጆች በጣም እየበዙ ነው። I don't know ምን እንደሆነ አላውቅም። I think እንትኑ ሴቶች ሲያረግዙ እርግዝናቸውን በአግባቡ እየተቆጣጠሩ አይመስለኝም። አሁን አቢባን ተመልከቱ። እስከምትወልድ ድረስ ጌም የተጫወተች ነበርች። እስከምትወልድ ድረስ ጥንቁልና፣ ኔጌቲቭ ነገር፣ ስድብ ምናምን ሰው ትዳር ስታፈርስ የሰው ልጅ ስታረግ ነበር። ያ ነገር እኮ ይተላለፋል እኮ the babies inside ይሄ መንፈስ እኮ በውስጥ እኮ ይጋባል። ዲኤንኤ እኮ do you know what ዲኤንኤ ማለት ምን እንደሆነ ታውቃላችሁ guys? Do you understand how DNA works? ትረዳላችሁ? ግን እየተረዳችሁኝ ነው ጋይስ? እየተረዳችሁ ነው? እንዴ ዲኤንኤ እንዴት እንደሚሰራ ታውቃላችሁ? በልጆቻችሁ ላይ በተለይ እርግዝና ላይ የምታረጉን ነገር ሁሉ የምታስተላልፉን ነገር ሁሉ ወደ ልጁ እንደሚሄድ ታውቃላችሁ። ዳስ ዋይ ብዙ ነጮች ልጆቻቸውን ሙዚቃ ያሰማሉ፣ እንትን የሆነ ነገር ያሰማሉ። ኢቭን አባትየው ሌላ ቦታ ካለ የአባትየው ድምጽ ሪኮርድ ተደርጎ እንዲሰማ ይደረጋል ምናምን። ወሳብ እንዴ ናችሁ? ታፕ ኮፒ ሊንክ አድርጉ ጋይስ። እባካችሁን ፕሊዝ ብዙ ህጻናቶች ብዙ የሚያሳዝኑ በጣም በሽታ እየበዛ ነውና ራሳችሁን ተንከባከቡ። እውነቴን ነው። ያረገዛችሁ ሴቶች ካላችሁ በብዙ ኔጌቲቭ ቦታ ውስጥ አትገኙ። ኦኬ ቤቢ ህፃን ማለት ገና ኩክ እየተደረገ ነው፣ ዲቨሎፕ እየተደረገ ነው። you are adding to the ingredient ውስጥ አድ እያደረጋችሁ ነው። that's why አራስ ሴት በጣም እርግዝናዋ ስታረግዝ ልጅ ስትይዝ ፖዚቲቭ ኢንቫይሮንመንት መሆን አለባት። ፍቅር ፖዚቲቭ ኢንቫይሮንመንት because ልጁን አፌክት ያደርገዋል። አሁን የሀቢባን ልጅ ተመልከቱ። 9 ወር በሙሉ የሰማው ጥንቁልና ነው፣ ትዳር ማፋረስ ነው፣ ሌብነት ነው፣ ልመና ነው። ወዲህተኛ ያ ልጅ ምን አሁን ያ ልጅ እግዚአብሔርን እጸልያለሁ እግዚአብሔር ምንም ነገር እንዳይሆንበትና እንዳይተላለፍበት። ግን ምን ይመስላችኋል? part of the ingredient of the baby ስድብ፣ ሐሜት፣ ትዳር ማፋታት፣ ጥንቁልና ምናምን ከሆነ don't you think he's like ያ ቤቢ ወም ያቺ ቤቢ እዛ ውስጥ ምን እያደረጋችሁ ነው? energy is passing by። ሴት ነች፣ እግዚአብሔር ይጠብቃት። እውነቴን ነው የምላችሁ። ይሄን እኔ ምን ነገር ስላለበት ነው እንደዚህ ስናገር እኔ የሟረትኩኝ አይደለም፣ ሐቁን እየነገርኳችሁ ነው። ጀነቲክሊ የሚሆነውን ነገር ከመጽሐፍ ቅዱሳዊ አንፃር እየነገርኳችሁ ነው። ስለዚህ አሁን ያረገዛችሁ ሴቶች ካላችሁ ለማርገዝ ፍላጎትና ብቃት ያላችሁ ሴቶች እባካችሁን 9 ወር በሙሉ በጣም ያ ታይም በጣም ኢምፖርታንት ታይም ነው። ብትችሉ ክላሲካል ሙዚቃ እያዳመጣችሁ ወንጌል እያዳመጣችሁ መልካም ነገር እያሰማችሁ ሴት አራሷም ደግሞ ነገሩ ሁሉ እንዲመቻችላት ጥሩ እንዲሆንላት because that baby ያን ሁሉ ኢነርጂ ያንኑ ኔጌቲቭ or ፖዚቲቭ ኢነርጂ ይወስዳል። guys, have you ever seen ልጆች exactly like እንደ ወላጆቻቸው አነጋገራቸው፣ ጸባያቸው፣ ባህሪያቸው አጋጥሟቸው ያውቃል? guys?
ማይ ጋድ እንደ አባቱ ኃይለኛ ነው። ከየት መጣ? እንደ አባቱ ኃይለኛ ነው። ከየት መጣ? ቢኮዝ አርግዛም የሰማው ኃይል ነው። እንደናቱ የዋ ነው። እንደናቱ ፍቅር ነው ደሞ ሲባል ሰምታችሁ ታውቃላችሁ? how does that happen? ሳምሪ የጂጂ ልጅ አለች። ኤግዛክትሊ አሁን ሳምሪና የጂጂ ልጅ እዩ ሁለቱ like mother like daughter. shame ነው. it is a shame. but ጥፋቱ ከየት ነው? ስለ ጄኔቲክ ማወቅ አለባችሁ። ዲኤንኤ ማለት ዲኤንኤ inside our DNA information is passed down from way back. accumulative information is coded in our DNA እዛ ውስጥ ማለት ነው። የምናረገው ነገር ገባችሁ? even to like አትሌቲክ ከሆናችሁ ወይም ኮሜዲያን ከሆናችሁ ፖለቲከኛ ከሆናችሁ ቡክ ስማርት ከሆናችሁ whatever you guys እናንተ አድ ነው የምታደርጉት። you will add ከቅምቅም አያታችሁ የመጣውን እናንተ ደግሞ አድ አሁን እኔ አድ እኔ ውስጥ ማለት ነው። ከዛ ወደ ልጆቼ አስተላልፋለሁ። ልጆቼም ደግሞ they will add into their DNA and pass along. ስለዚህ ትክክል we must break the cycle. አሁን የሀቢባ ልጅ ምን አይነት ሴት ትሆናለች ብላችሁ ታስባላችሁ? 9 ወር በሙሉ ትዳር ስታፋታ ነበር እናቷ። 9 ወር በሙሉ ጥንቁልና፣ ዊችክራፍት፣ ስድብ፣ ሌብነት ምናምን ስታስተናግድ ነበር። money laundering ምን ያደረገችው ነገር አለ? do you think the baby now is going to be affecting with all that? I'm a pray over her. እግዚአብሔር በዚች ጻን ልጅ ላይ ከበር ያርግ። አንዳንዴ ተአምር ይሰራል እግዚአብሔር ተአምር ይሰራል። የወላጆችን እርግማን ወደ ልጆቹ እንዳይተላለፍ ያደርጋል። ተአምር ይሰራል። ምክንያቱም እርግማን ታውቃላችሁ ወደ 3 ትውልድ ነው እርግማን የሚሄደው። እርግማን ማለት ነው 3 ትውልድ እና እንትን ግን ምንድነው ብሌሲንግ ግን 1000 ትውልድ ነው የሚሄደው። ስለዚህ ወደ ኋላ 1000 ትውልድ በመሃል አንድ የተባረከ ጄኔቲክስ ካላችሁ ያ ብሌሲንግ በእናንተ ላይ ይወረድ። ግን like a generation curse የዘር እርግማን ማቋረጥ ደግሞ ይቻላል። እውነቴን ነው የምላችሁ። ያለ ማድረግ ምን አንድ ሰው እርግማንን የትውልድን እርግማን የጄኔሬሽን ከርስ የምንለው እንዴት ማስቆም እንደሚቻል ታውቃላችሁ? እናንተ you gotta reverse it. reverse ማለት በቅድስና literally you're recoding your gene. ጄኔቲካችሁን ሪኮድ ነው የምታደርጉት በእግዚአብሔር ቃል በቅድስና በራይቸስነስ ቅድስና ነው የሚሰማው። ቅድስና እግዚአብሔርን ቃል ማክበርና መተግበር በቅድስና መገኘት እርግማንን ይሰብራል። እርግማንን ይሰብራል። በሌላ መንገድ አይደለም፣ በግቡ አይደለም፣ በገንዘብ አይደለም፣ በቅድስና አያችሁ። ከቤተሰባችሁ የሚመጣውን እርግማን መስበር የምትችሉት እናንተ በእግዚአብሔር ቃል በመኖርና በመቀደስ ነው። ያን ካደረጋችሁ ምን ይሆናል መሰላችሁ? እርግማኑ እናንተ ላይ ያቆማል። አሁን ከናንተ በኋላ ለሚመጣው ትውልድ የምታስተላልፉት እናንተ ናችሁ።
that's why በኔ ቤት ከኔ በፊት የነበረው እርግማን አስቆሚያለሁ። በኔ ቤት በትውልድ በዘር ማንዘር የሚመጣውን እርግማን የአጋንንት የጥንቁልና የዘረኝነት የሐበሻኝነትን ሰብሬዋለሁ። ነፃ አውጥቻለሁ። እኔ ለልጆቼም ነፃ አውጥቻቸዋለሁ ማለት ነው። እና ማስመሰሉን ግን አቁሙ እሺ። እና ዲቦራ አታስመሲ። እርግማኑ ባንቺ ላይ ከናትሽ ከቅምቅማያትሽ የመጣው እርግማን እያደረግሽ ነው። ሽርሙጥና እርግማን ነው። ስካር እርግማን ነው፣ የሚተላለፍ ነው። ሌብነት የሚተላለፍ ነው። ግብዝነት የሚተላለፍ ነው። እናንተ ግብዞች ከሆናችሁ ልጆቻችሁ ግብዞች ይሆናሉ። እናንተ ሰካራሞች ከሆናችሁ ልጆቻችሁ ሰካራም ይሆናሉ። እናንተ ሌቦች ከሆናችሁ ልጆቻችሁ ሌቦች ይሆናሉ። እናንተ አሽቃባጮችና አስመሳዮች ከሆናችሁ ልጆቻችሁ አሽቃባጮችና አስመሳዮች ይሆናሉ። ተግባባን? ተግባብተናል? አታሽቃብጡ፣ አታስመስሉ። ኦኬ? አታሽቃብጡ፣ አታስመስሉ። እናንተ የምታደርጉትን ነገር ሁሉ ለልጆቻችሁ እየሰጣችሁ ነው። ይሄን ማወቅ አለባችሁ። ተቆጭ፣ ንዴታም፣ ተስፋ የምትቆርጡ፣ ዲፕሬሽን፣ ዘረኝነት፣ ኤቭሪቲንግ ልጆቻችሁ ካርበን ካፒ ነው የሚያደርጉት። they are copying what you're doing። እማያዩ ይመስላችኋል፣ እማይሰሙ ይመስላችኋል። በገንዘብ በምናምን አትገዙትም፣ አትለውጡትም። they will do what you guys do። የእናንተን ባህሪ አይተው የእናንተን ማንነት አይተው ነው በቃ ልጆች የሚከተሉት። እና የምታስመስሉ ከሆነ ልጆቻችሁ አስመሳይ ጋስፐር ከሆናችሁ ልጆቻችሁ ሐሜተኛ ይሆናሉ። ግብ አሁን እዚህ ጋር መጥቶ እኔ ሚስቴ ላይ አልጨው፣ እኔ በጣም ሚስቴን በጣም የማከብር ነኝ አልጨውም አከብራታለሁ ሙልጭ አድርጎ ሲሰድባት የሚውል ሰው እኮ ነው። ልጆች መጥተው ይናገራሉ። አዎ ውሸታ መንፈሳዊ የሚጫወቱ። እኔ ሁሌ ጸልያለሁ፣ ከልጆቻችን ጋር ስንተኛ እንጸልያለን፣ ስንነሳ እንጸልያለን። መጽሐፍ ቅዱስ ናልባል ውሸት። መጽሐፍ ቅዱስ ቤታቸው የለም። ውሸት። እዚህ በጣም ተዋሻላችሁ። ማናረገውን ነገር መጣጥ እናረጋለን። እኛ ቤት እኮ ታውቃላችሁ አይደለ? ልጆቼ ሲጠሩ አቤት ወዴት ምናምን። ኧረ በእናትሽ የዘመኑ ልጅ ሊትራሊ አንዳንድ ጊዜ ማለት ነው ሪል የእግር ኳስ ዳኛና አራጋቢ ነው መስለው ቤት እኔ ታይም አውት ቆይ ሬድ ካርድ ቢጫ ካርድ ገባችሁ? የዘመኑ ልጆች ማሳደግ ግን ላይክ ኖርማል ነው። ባዶ ልጆች ስታሳድጉ እኔ ልክ ከቤት ስገባ ታውቃ የዳኛ ልብስ ለብሼ ነው የምገባው። የዳኛ ልብስ ገባለሁ፣ የሎ ካርድ ሬድ ካርድ እና ቢጫ ካርድ ይዣለሁ። ከዛ በኋላ አተዘጋ ግን ሰው ሁሉ ያስመስላል። ይመጣና ና በቃኛ ቤትማ ልጆቻችን ስርዓታቸው Oh my God. ስትጠሪው እኮ what do you want? What mom? What dad? ሚል ልጅ እኮ ነው ያለው። አሁን እኮ ምናልባት ውስጥ እኮ ታውቃለህ shut up mom የሚል ልጅ እኮ ነው ያለው። shut up dad። ምን ትዋሻላችሁ? አትዋሹ። እኔ ውሸት በጣም ነው የምጠላው። ወይኔ ስታስመስሉ፣ ወይኔ ስትዋሹ። ኢትዮጵያውያኖች ውሸታሞች ናችሁ። በልጆቻችሁ ትዋሻል። የኔ ልጅ እኮ በጣም ስትሬት ኤ ስቱደንት ናት። በጣም አላርለ በጣም በተከባሪ ውሸታም
በየሳምንቱ እየተጠራሽ ሆምወርክ አልመለሰችም ሆምወርክ አልመለሱም የምትባይ እናት እዚህ ጋር መጡ። ወይኔ ሲያስመስሉ አይ ሄት ኮምፒቲሽን የኔ ልጅ እኮ እንዲህ ናት፣ የኔ ልጅ እኮ እንደዛ ናት። ከዛ በኋላ ልጆቻችሁ እንደሆነ ማለት ነው የአሜሪካ ልጅ እንደሆነ አሽቃባጭ አይወድም፣ አስመሳይ አይወድም። ዩ ካፕ ማም ይላል። ስታፕ ካፕን ዳድ የዘመኑ ልጅ እኮ እግዚአብሔር ስታፕ ካፒንግ ይላል። ስታፕ ካፒንግ ሜን ዩ ላይንግ ይላል። ስታፕ ላይንግ። የሚጠጣ ወተት ፍሪጅ ውስጥ የለም። እኛ ቤት ወተት በየአይነቱ ነው ያለው። አላ የፍየል ወተት፣ የዶሮ ወተት፣ የግመል ወተት ከዛ ደግሞ ካስፈለገ የባሬ ወተት ኦርጋኒክ በየእንትኑ ተቀምጧል። ውሸታም ተዋሽ። በቃ ኢትዮጵያን በውሸት ነው የምትወዱት። የሌላችሁን ነገር አለን ያልሆናችሁትን አለዛ ነው። እቺ ልጅ አሁን ውሸታም ታሽቃብጣለች፣ አስመሳይ ልጋጋም። በስነ ስርዓቱ አውሪ ዲቦራ፣ በስነ ስርዓቱ አውሪ። በትክክለኛው ድምጽሽ አውሪ፣ በትክክለኛው ድምጽሽ አውሪ። ኤኒዌይ ይመቻችሁ። አጋረገው። እወዳችኋለሁ፣ አከብራችኋለሁ። ቀናችሁ ይባረክ።